የዋጋ ንረትን ለመግታት የተወሰዱ የፖሊሲ እርምጃዎች ግሽበቱን በቁጥር ደረጃ ዝቅ ማድረጋቸው ቢገለጽም በገበያ ላይ ያለው ተጨባጭ የኑሮ ውድነት ግን አሁንም የዜጎችን የዕለት ተዕለት ሕይወት እየፈተነ ይገኛል። በአማራ ክልል የደላሎችን ጣልቃ ገብነት በማስቀረት ገበያውን ለማረጋጋት የተገነቡ ዘመናዊ የገበያ ማዕከላት ተስፋ ሰጪ ቢሆኑም የተጠናከረ የቁጥጥር ስራ እንደሚያስፈልግ ሸማቾች ይናገራሉ። የኑሮ ውድነትን በዘላቂነት ለመፍታት የምርት ፍሰቱን ማዘመንና ምርታማነትን ማሳደግ ወሳኝ ስለመሆኑ ይነሳል። ማማነሽ ገኔ ጉዳዩን በትንታኔ ተመልክተዋለች። እንደ ኢትዮጵያ ስታቲስቲክስ አገልግሎት መረጃ በ2015 ዓመተ ምህረት አጠቃላይ አመታዊ የዋጋ ንረቱ 29.3% ደርሶ ነበር። በ2016 ዓመተ ምህረት ደግሞ የተወሰዱ ጥብቅ የገንዘብ ፖሊሲ እርምጃዎች ግሽበቱን ወደ 19.9% ማውረድ አስችለዋል። በ2018 ዓመተ ምህረት አጋማሽ አካባቢም የዋጋ ንረቱ ወደ 9.7% ዝቅ ብሏል። በተያዘው በጀት ዓመት ግንቦት ወር አካባቢ በወጣው መረጃ ደግሞ ወደ 13.4% ከፍ ብሏል። ይህ የቁጥር ውጣ ውረድ እንደሚያሳየው የሀገሪቱ ኢኮኖሚ በከፍተኛ የዋጋ ግሽበት ማዕበል ወጥቶ ወደ መረጋጋት መቃረቡን ነው። የመንግስት መግለጫዎችና አሃዞች የዋጋ ንረቱ እየቀነሰ ነው ቢሉም በዜጎች ተጨባጭ የዕለት ተዕለት ህይወት ውስጥ ግን ፈተናው አሁንም እንደቀጠለ መሆኑን በርካታ የኢኮኖሚ ባለሙያዎችና ማህበራዊ ጥናቶች ያመላክታሉ። ጠዋት የገዛውት ከሰዓት በዚያው ዋጋ ማላገኝበት አጋጣሚ አለ። የኑሮ ውድነቱ በየጊዜው መጨመሩ ህይወታችን ፈታኝ አድርጎታል። ጨመረ እንጂ ቀነሰ ሲባል መስማት የተለመደ አይደለም። ይህ ሸማቾች ያጋሩን ሀሳብ ነው። ኑሮ ውድነት ከባድ ነው። ከብዳል አስቸጋሪ ነው። አሁን መኖር ትንሽ እየከበደ ነው። መንግስት ገበያውን ቢያረጋጋ ኑሮ ውድነቱ ለዚህ ነገሮች እየጨመሩ ነው የሚሄዱ አይደለም በቀን በሰዓት እንኳን ነው ልዩነት ፈጥሮ የዓለም አቀፍ ገበያ መናጋት የፍላጎትና አቅርቦት አለመመጣጠን ለዋጋ ንረቱ እንደ መንስኤ ይነሳሉ። ይህንን የዋጋ ንረት ለማቃለል የተለያዩ ጅማሮች አሉ። የሸማች ህብረት ስራ ማህበራት፣ የእሁድ ገበያዎችና አምራችን ከሸማች በቀጥታ የሚያገናኙ የገበያ ማዕከላት ይገኙበታል። በተለያዩ ምክንያቶች እነዚህም የዋጋ ንረቱን በሚፈለገው ደረጃ እያረጋጉ ነው ለማለት አያስደፍርም። በአማራ ክልል በ8 ሪጂኦፖሊታን ከተሞች የተገነቡ አምራቹን ከሸማች በቀጥታ የሚያገናኙ የገበያ ማዕከላት አገልግሎት መስጠት ጀምረዋል። እነዚህ ማዕከላት የደላላን ጣልቃ ገብነት በማስቀረት ከነጻ ገበያው ከ10 እስከ 20% ዋጋ ቅናሽ ተደርጎ እንዲቀርብ የሚያደርግ አሰራር ተቀምጦላቸዋል። ሸማቾችም የገበያ ማዕከላት ገበያውን ለማረጋጋት ተስፋ ሰጪ ጅማሮች እያሳዩ መሆኑን ይገልጻሉ። ከውጭ ካለው ገበያ የተወሰነ የ10 ብር የ20 ብር ለውጥ አለው። ምስር ገዝቻለሁኝ፣ ዘይት ገዛው፣ ክክ ነገር ገዛቻለሁኝ። ከውጭ ካለው ከነጋዴዎች እየተሻለ ሆኖ ያየሁት። ይሁን እንጂ አንዳንድ ምርቶች በነጻ ገበያው ከሚቀርበው ዋጋ ጋር የሚመሳሰሉበት አጋጣሚ እንዳለም ትዝብታቸውን አጋርተውናል። ለዚህም የተጠናከረ የቁጥጥር ስራ እንደሚያስፈልግ በመጠቆም ገበያ ጋር አንዳንዴ ተመሳሳይ የሚሆኑበት ዋጋ አለ። ስትጠይቂያቸው የትራንስፖርት ምናምን የሚል ነገር ነው። ይሄንን ነገሮች ግን ያው ገባ ብሎ ሰው ቁጥጥር እንዲያደርግ ያስፈልገዋል። የዋጋ ንረቱን ለማቃለል በክልሉ የተገነቡ ሁለተኛ ደረጃ ዘመናዊ ገበያ ማዕከላት ገበያውን ለማረጋጋት የጎላ አበርክቶ እንዳላቸውም ይነሳል። የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት ሀሳቤ እየተሰሩ ስላሉ ተግባራት አብራርተዋል። ሁለተኛ ደረጃ የገበያ ማዕከል የዘመናዊ ገጽታ ያለው ነው። ይሄ ደላላ የሚባለው ፓርት ምንም የሌለበት ጣልቃ ገብነት የሌለበት በንጽህና የሚመራበትና መንግስት ደግሞ በተመጣጣኝ መንገድ እጁን የሚያስገባበት የገበያ ፕላትፎርም ነው። የዋጋ ንረቱን የሚያባብሱ ህገወጥ ተግባራትን ለመቆጣጠር የተሰሩ ተግባራት ቢኖሩም ጉዳዩ አሁንም ድረስ አሳሳቢና የዜጎችን ህይወት እየፈተነ በመሆኑ ቀጣይነት ያላቸው የቁጥጥርና የክትትል ስራዎች ይጠይቃል። ወደ 115,000 በላይ ነጋዴዎች ህጋዊና አስተዳደራዊ እርምጃ እንዲወሰድባቸው አድርገናል። ከኬላዎች ጋር ተያይዞ ህገወጥ ኬላዎች 145 የሚደርሱ ኬላዎች እንዲነሱ የተደረገበት ሁኔታ አለ። ዘመናዊ ገበያ ማዕከላት ለሸማቹ ሁልጊዜም ክፍት ሆነው አገልግሎት እንዲሰጡ ማድረግና መሰል ማዕከላትን ማስፋፋትም የዋጋ ንረቱን ለማቃለል ጉልህ አበርክቶ አላቸው። ሸማቾችም የሚያረጋግጡት ይህንኑ ነው። ገበያን ማረጋጋት ተብሎ እስከ ተዘረጋ ድረስ ሁሌም ሰክሰስፉል ነው መሆን ያለበት። ምክንያቱም አሁን ስትመጪ አብዛኛውን ሱቁ ዝግ ነው። ለምሳሌ እዚህ ማከፋፈያ ያለ ተብዬ መጥቻለሁ። ትራንስፖርቱ ይወስደዋል። የዋጋ ንረትን ለማቃለል የግብይት ሰንሰለቱ ላይ ከሚሰሩ ተግባራት ባሻገር እንደ ሀገር የዜጎችን ገቢ በማሻሻልና ኢኮኖሚያዊ እድገትን በማረጋገጥ የተጠናከሩ ስራዎች መስራት ይጠይቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም በ2018 አጋማሽ በማብራሪያቸው ይህንኑ ገልጸዋል። ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው።
የኑሮ ውድነትን በዘላቂነት ማሸነፍ የሚቻለው ምርታማነትን በማሳደግ የምርት ፍሰቱን ዘመናዊ በማድረግና ህገወጥ ደላሎችን ከገበያ ውጭ ማድረግ ሲቻል ነው።